እንዴት ናችሁ? ኤልያስ ነኝ። ኩል ፕሮግራም ተጀምሯል። ዛሬ በኩል ፕሮግራም በሸራተን አዲስ ለየት ባለ የቦርሳ ትርኢት ወይም ደግሞ ዘ ባክ ሾው ላይ ተገኝተናል። ፕሮግራሙ ምን እንደሚመስል ወደ እናንተ የማስቃኝ ይሆናል። እንተከታተል። ስለተገናኘን ደስ ብሎኛል። እኔም በጣም ደስ ብሎኛል ስለተገናኘን። ዛሬ እንግዲህ በጣም ትልቅ የሆነ ዘ ባክ ሾው ላይ ነው የተገናኘነው። ያ ኦፍ ኮርስ። እስቲ እንዴት አገኘሽው ድባቡ? በጣም ቆንጆ ደስ የሚል ለኛ ሀገር በተለይ የሚያስፈልግ እና ደግሞ በጣም መቀጠል ያለበት ነገር ነው እና ደስ ብሎኛል በመገኘቴ እዚህ። ራስሽንም በተመልካቾቻችን አስተዋውቂ። እኔ የአጋፋሪ እና ሁለት ብራንዶች ናቸው ኦን የማደርገው፣ አጋፋሪ እና ሜሊነስ። የሁለቱ ፋውንደር እና ኤክስኪዩቲቭ ዳይሬክተር ነኝ። ሜሊናስ ልብስ ላይ ነው የሚሰራው ሜንሊ፣ አጋፋሪ ደግሞ ባጎች ላይ ነው የሚሰራው። ሶፋር እስግድ እንግዲህ እንደ ስራዎቻችንን እንደመዘናችሁ እኔ መሰክራለሁ። በእውነት መድረኩ ላይ በጣም የሚያማምሩ ቦርሳዎች ነው ያየሁትኝ እና በቃ እኔ ወደ ሀገሬ ምርት መመለስ እንዳለብኝ ነው ዛሬ ወሰንኩኝ። እጠቀማለሁ ግን በጣም ነው የዛሬው ደግሞ የሚያምሩት የተለያዩ ዲዛይኖች፣ ስራዎቻችሁን በጣም በደማቅ ያሳያችሁበት መድረክ ነው እና በጣም ነው ደስ ያለኝ። ስላየሽልን ደስ ብሎኛል። በጣም ጎበዝ ዲዛይነሮች አለው አይደል? በጣም በጣም አይናዋጅ ነው የሆነብኝ በቃ ሳይሆን you should buy one of course I will። እስቲ ስለ ኮሌክሽኖችሽ እናንሳ እና ኮሌክሽኖችሽን እንዴት ነው ኢንስፓየር የሚያደርጉሽ ለመስራት? ምንድን ነው የሚያነሳሳሽ? አጋፋሪ መጀመሪያ ሚኒንጉ ራሱ ቺፍ ኦፍ ፕሮቶኮል አልባሽ ማለት ነው። አልባሽ ፊት ለፊት የሚሆን ማለት ነው። ሰው ኢንስፓየርድ የሚያደርገኝ ኔቸር ነው። ውድ ነው ጎኑ፣ ኢፖክሲ ይኖረዋል፣ ፔንቲንግ ሃንድ ፔንቲንግ አለው። ፒውር ጄኑ ሌዘር ነው የምንጠቀመው which is የኢትዮጵያ ሌዘር አይታማም በሌዘር ኤግዛክትሊ። እና በዛ ኢንስፓየርድ ሆኜ ነው የምሰራው። አይ ትራይ ቱ ቢ ላይክ የራሴን ስሜት አነባለሁ፣ ሌሎቹንም ብቻ ቦልድ የሆነ ነገር ለመጠቀም እሞክራለሁ። ሴቶች ላይ ሲሆን ደግሞ ለዘነጫችን ነው ባጋችን ኤግዛክትሊ። እና እንዲያዘንጠን ስቶሪም እንዲናገር ፕላስ ደግሞ ጄኔሬሽን እንዲያልፍ አድርጌ ነው የምሰራው እና ደስ እያለኝ ነው እውነት የምሰራው። እስኪ ቦርሳዎችሽን ደግሞ ለምን አይነት ወቅቶች የሚለበሱ ናቸው? ምክንያቱም ዲዛይን ስታረጊ ለአንድ ዲዛይን ብቻ አይደለም ይመስለኛል፣ ለተለያዩ ወቅቶች የሚደረጉ ናቸው እና እስኪ ቦርሳዎችሽ ለምን ወቅቶች የሚለበሱ ናቸው? አሁን እንኳን ካሉኝ ኮሌክሽኖች አንፃር
ትራቨል የሚሆን ባግ አለኝ። ኢማጂን ኤርፖርት ላይ ሆነሽ ኤሌገንት የሆነ ኤቨሪባዲ አይዝ ኦን ዮር ባግ የሚል ባጎች እሰራለሁ። ዲነር ላይ መሆን የሚችሉ ባጎች አሉ፣ ኦፊስ ባጎች አሉ፣ ላፕቶፕ መያዝ የሚችሉ እንደ ሴት ላፕቶፕሽን ይዘው አት ሴም ታይም አዘንጠውሽ ስታይልሽን ሳያበላሹ የሚሄዱ ቦርሳዎችን እሰራለሁ። ባክፓኮች ለወንዶች የሚሆኑ ለተማሪዎች የሚሆኑ እሰራለሁ እና I try to touch everything. ሁሉንም በጣም ደስ ይላል። ዛሬ ላይ የወጡት የተለያዩ እነሱን አይነቶች ናቸው። ኤግዛክትሊ በጣም ደስ ይላል። እስኪ እንደነዚህ አይነት ደግሞ ፕሮግራሞች መዘጋጀታቸው ለብራንዳችሁ ምን አይነት አስተዋጽኦ አለው ብለሽ? ውይ በጣም ብዙ አስተዋጽኦ አለው። ሌላ ቦታ ምናልባት እንሸጥ ይሆናል፣ ጥሩ ነገር ይገኝ ይሆናል፣ ግን ከሰው ጋር ደግሞ ኢንጌጅ አድርጎ መታወቁ ብራንድን ማስተዋወቁ ቀላል ነገር አይደለም። በተለይ ደግሞ ገና በጣም ላልወጣን ዲዛይነሮች ኢምፖርታንት ብዬ አስባለሁ። ጠቃሚም ነው። በተለይ ደግሞ አሪፍ ኤክስፒሪየንስ ከሆኑ ሰዎች ጋር መስራት ማለት እኔ በጣም በኤክስፒሪየንስ ስለማምን ኤክስፒሪየንስ ያለው ሰው እውቀት ካለው ሰው በጣም ይበልጣል እና ያንን በጣም አድማየር አደርጋለሁ። በዚህ ቦታ ላይ መገኘት ኤክስፒሪየንስ ካለው ሰው ጋር በመገኘት ማለት ነው። እንግዲህ እንደነገርሽኝ ደግሞ ልብስም ዲዛይን ታደርጊያለሽ እና ስገምት እንደዚህ ዝንጥ ብለሽ የመጣሽው የራስሽ ዲዛይን ነው አይደል? በጣም ነው የሚያምረው አለባበስሽ። አመሰግናለሁ። ስለ ልብሶችሽም እናንተ ትንሽ ሜሊነስ ትራዲሽናል ልብሶች ላይ ይሰራል። ትራዲሽናል ልብሶች ዴይ ቱ ዴይ ከሚለበሱ እስከ ባህሉን በደንብ እስከሚገልጹት ልብሶች ድረስ እና ደግሞ እንደዚህ ኦፊስ ሉክ I didn't wear my coat እና ኮት ሲለበስበት ከከረባቱ ጋር አንድ አይነት ኤሌገንት ሉክ የሚኖረዋል፣ ኦፊስ ሉክ ይኖረዋል። ትራዲሽናል ልብስን ዴይ ቱ ዴይ ለመልበስ እንሰራለሁ። ደግሞ የክት እንዲሆን ለብሳለሁ። አይውሽ አንድ ቀን አለብስሻለሁ። ወይ በጣም በደስታ ይለኛል። እስቲ እንግዲህ ዋጋዎች ላይ እናንሳና እንግዲህ ባጉ ሲነሳ ቦርሳ በጣም ውድ ነው ይባላል እና አብዛኛው ሰው የማይደፍረው ዋጋውን ፍራቻ ይመስለኛል የኢትዮጵያን ቦርሳ እና እስኪ አንቺ ጋር እንዴት ነው ዋጋው? ፌር ነው፣ አፎርደብል ነው። አንድን ነገር ሂሳብ ስታነሺው ከምታገኘው ጥቅምና ስታተስ አንጻር ነው። ሰው ደግሞ ሌዘር መስራት አድካሚ ነው። ሌስናት ጎ ቱ ፕሮሰስ ግን ሌዘሩ ደግሞ ብዙ የሚያልፍ ነው። ካስቀመጥሽው አንቺ ዘነጠሽበት የዛሬ 10-15 ዓመት ልጅሽ ደግሞ ስዘነጥበት የምታየው አይነት ነው እና ታሪክ አብሮ የሚሄድ ነው ከኛ ሀገር ሌዘር ጋር። ስለዚህ ውድ ነው አልልም። የኔ ባጎች አፎርደብል ናቸው፣ ግን ደግሞ ከሁሉ በላይ ስታተስ እና ኳሊቲ መግለጽ የሚችሉ ናቸው። ሰው እንደ ስራቸው እንደ ልፋታቸው ይለያያሉ። ሰማቸው ግን የብዙውን ሀበሻ ኪስ አይጎዳም። እኔም አይ ሆፕ እንግዲህ መጥቼ አንቺን ቦርሳዎችን ልብሶችንም አያለው ብዬ አስባለሁ። ስላገኘሁሽ ደስ ብሎኛል። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ።
ስለተገናኘን ደስ ብሎኛል። እኔም በጣም ደስ ብሎኛል ስላገኘኋችሁ። እሺ እስከ ራስህን አስተዋውቅልኝ። ኪሩቤል አለባቸው ይባላለሁ ከድሪቶ ሌዘር። እንግዲህ በጣም ወድጀዋለሁ ዲዛይንህን። ሾው ላይ ነበርኩኝ ቁጭ ብዬ እያየሁ ነበርና በቃ ካጨበጨቡልህ መሀል አንዷ እኔ ነኝ። በጣም ነው የምናመሰግነው። በጣም ነው የወደድኩት ዲዛይኖችን። እስኪ ለዲዛይኖች መነሻ የሆኑ ኢንስፓይሬሽን ሀሳቦች ለኮሌክሽኖች ምንድን ናቸው ከሚለው እንነሳ። ያው ለኮሌክሽኑ ጥሩ መነሻ የሆነኝ ምንድነው እርዝ የሆነ ራሳችንን አሁን ብዙ ሰው መሬት አይደለ ራሱ የሚሆነው። ስለዚህ ከመሬት ጋር የተያዙ የመጀመሪያ ኮሌክሽኖችን ያቀረብኩት። ሁለተኛ ደግሞ ስትራፕ የሌላቸው በጣም ሰዎች ዝንጥ ብለው አሁን ይሄ እራት ላይ ለምሳሌ ልክ አንቺ እንዳያሽው አይነት ብዙ ስትራፕ ብዙ ባይበዛበት ብዬ ከዛ ሀሳብ ነው። ወይ ደግሞ የሆነች ልጅ የሆነ ፕሮግራም ላይ ብትሄድ ምን አይነት ኮሌክሽን ይዛ ምን አይነት አለባበስ ለብሳ ልትሄድ ትችላለች? አውትፊቷስ ምን ይመስላል? የቦርሷ አሁን ደግሞ ቦርሳ እንደ እቃ መክተቻ ብቻ አይደለም ሰው እየተጠቀመው ያለው። ስለዚህ እንደ መገለጫም ነገር ስለሆነ ከነሱ አውትፊት ጋር ቆንጆ ሊሆን የሚችል ነገር የመጀመሪያም ስለሆነ ለኔ እርዝ የሚለውን አይነት ኮንሰፕት ይዤ ነው የተነሳው። ባክሾ ላይ የመጀመሪያ ነው። እንዴት አገኘው ታዲያ? ባክሾ በጣም ትልቅ ፕሮግራም ነው። ያው አሁን 11ኛቸው ፕሮግራማቸው ነው እና ከዚህ በፊትም የነበሩትን ለማየት ሞክሬያለሁ። ይሄ በጣም ትልቅ ነው፣ ለኔም በጣም ትልቅ አጋጣሚ ነው እና ይሄ የተደበቁ ሰዎችን ከኋላ ያሉትን ሰዎች እንድንወጣ ፕሮግራሙ ለእንደዚህ አይነት ነገሮች ሰውን ከሰው የማገናኘት ስለሆነ አላማቸው ያ ነገር በጣም ትልቅ ነገር አድርጎልናል እና እነሱንም አመሰግናለሁ። እንደነዚህ አይነት ደግሞ ፕሮግራሞች መዘጋጀታቸው ለእንደናንተ አይነት ብራንድ ላላችሁ ዲዛይነሮች ምን አይነት አስተዋጽኦ አለው ብላችሁ ታስባላችሁ? ያው ማህበረሰቡማ የእኛ ስራ ማህበረሰቡ ጋር ሲደርስ ነው ልፋታችንም የሚታወቅ። ስለዚህ ሰርቼ ለእኔ ብቻ ሳይሆን ለሰዎችም መስጠት አለብኝ። ሰዎች ደግሞ እኔ ያሰብኩትን ሀሳብ አብረውን ሼር ማድረግ አለባቸው እና ስለዚህ ማህበረሰቡ አብሮን ስላለ ለእነሱም ደግሞ እንደዚህ አይነት ዝግጅት ላይ መጥተው ማየታቸው ሀገራቸው ውስጥም ያለውንም ነገር ማየታቸው በራሱ ለእኛ ትልቅ እድል ነው እና በጣም ጥሩ ኦፖርቹኒቲ ያገኛል። በመጨረሻም እንግዲህ የት ነው የምትገኘው? ያንተን ቦርሳዎች መግዛት ለሚፈልጉ ተመልካቾች ሶሻል ሚዲያ ላይ መገኘት እችላለሁ። በድሪቶ ሌዘር በሚል ኢንስታግራም ላይ፣ ቲክቶክ ላይም እንደዛው መገኘት እችላለሁ። በሁሉም ሶሻል ሚዲያዎች ላይ አለው። አመሰግናለሁ።
ስለተገናኘን ደስ ብሎኛል። በጣም ደስ ብሎኛል። ራስሽን አስተዋውቂልኝ ለተመልካቾች። ስሜ ያኔት ተዘራ ይባላል። ሳዮ ክሬቲቭ ዳይሬክተር ነኝ። ዛሬ እንግዲህ የተገናኘ ነው በደማቅ ሁኔታ በተዘጋጀው ባክ ሾው ላይ ነው። ፕሮግራሙን ድባቡ እንዴት አገኘሽ? በጣም ደስ ይላል። ከጠበቅነው በላይ ነው። ከላስት የተሻለ አሁን ደግሞ በደንብ ደማቅ ብዙ ሰዎች የተገኙበት ፕሮግራም ነው። ተዘጋጅተን እናቀርባለን። እንግዲህ አንቺም ስራዎችሽን አቅርበሻል መድረክ ላይ እና እስኪ ስለሰራሽው የዲዛይን ኮሌክሽኖች እናንሳ። ዲዛይኖችን እንዴት ነው ዲዛይን የምታደርጊው? ሀሳቦች ከየት ነው? እኛ ባግ አሁን ሳዮ ራሱ ከስሙ ስለሚነሳ በሙርሲ ቋንቋ የአኒማል ቆዳ ማለት ነው ራሱ እና በእነሱ የሴሬሞኒያል ጀለሮቻቸው ራሳቸውን ዴኮሬት በሚያደርጉበት ኢንስፓየርድ ሆነ እነሱን ባጎች ነው ዲዛይን ማለት ነው በዲስታይን ኮሌክሽናችን። ዋው በጣም ደስ ይላል። ለየት ያለ ነው። የሰውን አቀባበል እንዴት አገኘሽ? በጣም ከጠበቅነው በላይ ነው። በጣም የሚያበረታታን ይቻላል እንዲሰራ የሚያደርገን ነው። እንደዚህ አይነት ፕሮግራም መዘጋጀታቸው ለብራንዳችሁ ምን አይነት አስተዋጽኦ አለው? በጣም ትልቅ አስተዋጽኦ አለ። አሁን ሰው ይጠይቃል ስለ ብራንዳችን ሀገሪቷም ላይ ያዋለን ነገር ቆዳም ትልቅ ቦታ አለው እና በጣም ከጠበቅነው በላይ ነው። ሁሉም ያበረታታል። እንግዲህ እየተገበያያችሁ ነው። አንቺንም እንግዲህ አንተቴ ነገር ጠየቅሽ ያለሁት ሰዎች አንቺ ማግኘት ከፈለጉ የት ማግኘት ይችላሉ? እንዲሁም ደግሞ ማስተላለፍ የሚፈልጉ መልዕክት ካለ? እኛ ሱቃችን እዚህ ፍላሚንጎ ጋር ነው፣ ሀያቴዎድሮስ ፊት ለፊት እዛ ይገኛለን። ሶሻል ሚዲያዎች ላይም አለ። እዛም ላይ ፎሎ ማድረግ ይቻላል። ስለተገናኘን ደስ ብሎኛል። አመሰግናለሁ። ስላገኘሁሽ ደስ ብሎኛል። አመሰግናለሁ። ገና ሳይሽ ቦርሳሽ ነው የታየኝ። በጣም ነው የሚያምረው ቦርሳሽ። አመሰግናለሁ። ስለ ቦርሳሽ እናውራ። የምን ብራንድ ነው? ጂጂ ሌዘር ይባላል። ከጀመረ ወደ 4 ዓመት ሆኖናል። 4 ዓመት ከ5 ወር አካባቢ ቅርብ ጊዜ ነው። ግን እድገታችን በጥሩ ሁኔታ እየሄደ ነው ያለው። በጣም ነው የሚያምረው። ማዘነጫም የተለያዩ እቃዎችን መያዣ የሚሆን ነው እና ዋው ከኔ ማለባበስ ጋር እንዴት ነው? በጣም ያምራል። ያምርብሻል። አመሰግናለሁ። እስኪ ራስሽን ለተመልካቾቻችን አስተዋውቂ። እጅጋየሁ ድጋፍ ይባላለሁ። በሌዘር ኢንዱስትሪ ውስጥ ከገባሁ በጣም ቅርብ ጊዜ ነው፣ 5 ዓመት ይሆነኛል። ግን አሁን ከጀመረን ጊዜ ጀምሮ ሌዘር በጣም በጥሩ ሁኔታ እየሄደ ነው ያለው። ጥሩ ገበያ እያለው ነው። መነሳሳቱ ከድሮ በተለየ በጣም ከፍ ያለ ነው። ኢቭን ተቀባይነቱ ራሱ በህብረተሰብ ዘንድ የተሻለ ሆኖ እያገኘ ነው። ድሮ በሀገር ውስጥ ምርት የሚዘንጥ የለም ነበረ። ዛሬ ላይ ግን ማንም ሰው ዘንጦ በኮንፊደንስ ጥሩ ቦርሳ ይዞ ከውጭው ይልቅ ይዞ የሚሄድበት ነው። ሌዘር ነው፣ ፒውር
እጠብቃለሁ። እስኪ ዛሬ እንግዲህ የተገናኘነው ባክ ሾው ላይ ነው። ትልቅ ሾው ነው እና ዲዛይኖቻችሁን እያቀረባችሁ ነበር። በጣም አይን አዋጅ የሚያደርጉ ዲዛይኖች ነው የተመለከትኩት። እስኪ ፕሮግራሙ እንዴት አገኘሽው? ፕሮግራሙ በጣም ደስ ይላል። እኔ ለመጀመሪያ ጊዜ ነው የተሳተፍኩት፣ የመጀመሪያ ጊዜ ነው። በጣም ደስ ብሎኛል። ቆንጆ ፕሮግራም ነው። ጥሩ የምንታይበትና እድገቱን ያሳየበት ቀን ነው ብዬ ነው የማስበው። እስኪ ደግሞ ስለ አንቺ የቦርሳ ኮሌክሽኖች እናንሳ። ዲዛይኖችን ስትሰሪ ምን ኢንስፓየር ያደርግሻል? ሀሳቦችን ከየት ነው የምታገኘው? ዲዛይኖችን የምሰራው ያው ብዙውን ጊዜ የሀገር ውስጥ ዲዛይኖች፣ አሁን ለምሳሌ ሌዘር ሲባል በጣም ፕሮዳክቱ ለውጭ ሰዎች ተብሎ ነበር የሚሰራው ሀገር ውስጥ ሲሰራ። አሁን ግን እኛ ሀገር ሞደርን አድርገን እየሰራ ነው ያለው። በሞደርን ማንም ሰው የሚይዘው ቦርሳ ነው። ኮሌክሽኑም የተለያየ በጂምም አለ፣ በላፕቶፕም ብትይ፣ በሴቶችም በወንዶችም፣ የባክባክም ብትይ ቆንጆ ቆንጆ እንትኖች ይዘን የቀረቡ። እንደዚህ አይነት ፕሮግራም መዘጋጀታቸው ለብራንዳችሁ ምን አይነት አስተዋጽኦ? በጣም ትልቅ አስተዋጽኦ። እኔ በበኩሌ በጣም ደስ ብሎኛል። በጣም ትልቅ፣ በተለይ የውጭው ሰው ስለበዛና የውጭው ዓለም አይቶ እዚህ ደረጃ መድረሳችንን መታየቱ በራሱ ለእኛ ትልቅ ነገር ነው። ደስ ብሎናል። በጣም አሪፍ። ስላገኘሁሽ ደስ ብሎኛል። ቴንኪው፣ አመሰግናለሁ። የሚያምር ኢቨንት ላይ የተገኘሁት። በቅድሚያ እዚህ ቦታ ላይ በመገኘቴ ደስ ብሎኛል። በጣም የሚያምር ሾው ነው። ፕሮግራሙ እንዴት አገኘው? እንደጠበቀው ነው? አዎ አክቹሊ ከምጠብቀው በላይ ነበር። ይሄኛው 11ኛ ዓመታችን ነው። ያው የፋሽን ኢንዱስትሪውን እንደግፋለን፣ የዲዛይነሮች ለማሳደግ ኢንዱስትሪውን። ከዛ ውጭ ደግሞ ለአባታችን ጓዳ የኔ ልጆች አሉኝ፣ ወደ 500 ልጆች፣ ለነሱ ብር እንሰበስባለን። የአሁኑ ዓመት ደግሞ በጣም ልዩ ነበር። ቦታው ጥቅጥቅ ነበረ እና ብዙ ብር ሰበሰብን። በጣም ደስ ይላል። እኔ ከዚህ ሾው በጣም ደስ ያለኝ አንድም የፋሽን አድናቂ ነኝ እና በጣም የተለያዩ የፋሽን ዲዛይኖችን አይቻለሁ። ሁለተኛ ደግሞ ልጆችን መርዳት መቻል በዚህ አይነት ኢቨንት ላይ በጣም ደስ የሚል ነገር ነው። እንዴት ነው ዲዛይነሮችን የምትመርጠው እና ደግሞ ክራይቴሪያው ምንድን ነው? በዛ ፕሮሰስ እኔ ኢንቮልቭድ አይደለሁም፣ ግን ዲዛይነሮቹን ፕሮሞት የምናደርገው በሶሻል ሚዲያ እንጋብዛቸዋለን። ወደ 30፣ 40 እስከ 100 ዲዛይነሮች ነው የሚሳተፉት። ከዛ በብላይንድ ፕሮሰስ ማንም ሳያይ ስማችን ሳይታይ ፓነል አለ፣ ግሩፕ እንጋብዛቸዋለን እና ይመርጣሉ። እንደዛ ነው የሚመረጡት። ኦኬ እንግዲህ ባክ ሾው ለ11ኛ ጊዜ ነው የተዘጋጀው እና ከአምናው ከካቻምናው እና የዘንድሮ በምን ይለያል? ቁጥሩ ይጨምራል፣ ብሩ እንጨምራለን ከአንድ ዓመት ወደ አንድ ዓመት። በጣም ስትራክቸርድ ሲስተማይዝ ነው ፕሮግራሙ እና አንድ ምሳሌ አለ በእንግሊዝኛ if it's not broken don't fix it የሚል አለ። ካልተሰበረ የሚሰራ ነገር የለም። ስለዚህ ሪፒት እናደርገዋለን ፎርማቱ ሁሌ። አንድ ጥያቄ መጠየቅ እፈልጋለሁ። ለምን ባክ ሾው ሆነ? ባግ ለምን ነው? አክቹሊ ባግ የሆነው ምክንያት አንድ በጣም ወዳጄ ጓደኛ ያለች ቤዛ ትባላለች። ቤዛ ዱኛ ትባላለች። እሷ የባግ ፋብሪካ ጀመረች፣ ዲዛይነር ናት። እሷ ናት ያስጀመረችው ከኔ ጋር። ስለዚህ ክሬዲቱን ለመውሰድ አልችልም። ቤዛ ናት ከኔ ጋር የሰራችው። ከኔ ጋር ብዙ ዓመት ሰርታለች። አሁን አቆመች፣ ግን እሷ ናት። ለእሷ ነው ምስጋና። ለመጨረሻም እንግዲህ አሁን እንደዚህ አይነት ፕሮግራሞች ሲዘጋጅ በጣም ብዙ ቻሌንጅ አለው ብዬ አስባለሁ እና ቻሌንጅ ካረጉት ነገር አንጻር እኔ ምንም ዜሮ ቻሌንጅ አለኝ። ምንም ቻሌንጅ የለኝም። የኔ ቲም ነው ቻሌንጅ አለው። እነሱ ናቸው የሚሰሩት። ቻሌንጃችን አይነግሩኝም።
እንዴት እንደተቸገሩም አይነግሩኝም። ምን እንደደረሰባቸው አይነግሩኝም። እኔ ዝም ብዬ በቀኑ ዕለት ስቴጅ ላይ መጥቼ ጨረታ አደርጋለሁ ለሻርካዎች። ስለዚህ በጣም ክሬዲት የምሰጠው በጣም ልዩ ቲም አለኝ። ፕሮሎግ የሚባል ድርጅት ነው፣ ታውቂዋለሽ? ፕሮሎግ ካልቸር ክለብ የሚባል ፕሮግራም አለ። ይስሐቅ፣ ትዕግስት፣ ጂሊየን እነሱ ናቸው ዋናው ይሄ ፕሮግራሙን ማኔጀሮች፣ ፕሮግራም የሚይዙት እነሱ ናቸው። ይቅርታ፣ በጣም አመሰግናለሁ። እኔም አመሰግናለሁ። መልካም በዛሬው የእኩል ፕሮግራም በሸራተን አዲስ እንዲህ በደማቅ ሁኔታ ዘባክ ሾው ተካሂዷል። እኔም እንግዲህ ቦታው ላይ ተገኝቼ በጣም ቆንጆ የሆነ ፕሮግራም ወደ እናንተ አድርሻለሁ። እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።